ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የትምህርት ምዘናና ፈተናዎች አገልግሎት የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና የሚሸፍናቸውን ይዘቶች ይፋ አደረገ። አገልግሎቱ ተማሪዎች፣ የተማሪ ቤተሰቦች፣ መምህራንና የትምህርት አመራር ለፈተና ዝግጅት በሚያደርጉበት ወቅት ፈተናው የሚሸፍናቸውን የይዘት አካባቢዎች ማወቅ አስፈላጊ በመሆኑ ይዘቶቹን ይፋ ማድረጉን አስታውቋል። በዚህም የትምህርት አይነቶችን በተመለከተ ለተፈጥሮ ሳይንስ ተፈታኞች ፈተናው የሚያካትታቸው እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ኬሚስትሪ፣ ፊዚክስና ባዮሎጂ መሆናቸውን አስታውቋል። እንዲሁም የማህበራዊ ሳይንስ ዘርፍ ተማሪዎች የሚፈተኑት እንግሊዝኛ፣ ሂሳብ፣ ስኮላስቲክ አፕቲቲዩድ፣ ታሪክ፣ ጂኦግራፊና ኢኮኖሚክስ የትምህርት አይነቶችን እንደሆነ ገልጿል። አገልግሎት መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ ባወጣው መግለጫ እንዳስታወቀው ፈተናው ከ9ኛ እስከ 12ኛ ክፍል ደረጃዎችንና በተማሪው መጽሐፍ ላይ ያሉትን ሁሉንም ምዕራፎችን እንደሚሸፍንም አስነብበዋል። በክፍል ደረጃ የሚሸፈኑ የትምህርት ስርዓቶችን በሚመለከት ደግሞ ከ10ኛ እስከ 12ኛ ክፍል ሁሉም የትምህርት አይነት ፈተናዎች በአዲሱ ስርዓተ ትምህርት መሰረት እንዲሁም የ9ኛ ክፍል ሁሉም የትምህርት አይነት ፈተናዎች ደግሞ ከቀድሞና ከአዲሱ ስርዓተ ትምህርቶች የጋራ ይዘቶችን ብቻ አካተው እየተዘጋጁ መሆናቸውን ይፋ አድርጓል። ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ እንደሚዘጋጅም ተቋሙ በጽሁፉ አክሏል። የዘንድሮ የፈተና አስተዳደር በበይነ መረብና በወረቀት ጎን ለጎን እንደሚሰጥ የገለጸው የትምህርት ምዘናና ፈተናዎች አገልግሎት አብዛኛው ተፈታኝ በበይነ መረብ እንዲፈተን እየተሰራ በመሆኑ ተፈታኞች ራሳቸውን በበይነ መረብ ለመፈተን እንዲያዘጋጁም አስታውቋል። የፖለቲካ ፓርቲዎች በተያዘው ዓመት እንደሚደረግ የሚጠበቀውን ሀገራዊ ጠቅላላ ምርጫን አስመልክቶ የሀገሪቱ የሰላም ሁኔታና የእጩዎች የድጋፍ ፊርማ ማቅረብን በተመለከተ ያለው ድንጋጌ ላይ ስጋታቸውን መግለጻቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። ይህ የተገለጸው ቦርዱ የ7ኛውን ጠቅላላ ምርጫ ረቂቅ የጊዜ ሰሌዳ አስመልክቶ ጥቅምት 10 ቀን 2018 ዓ.ም ከፖለቲካ ፓርቲዎች ጋር ምክክር ባደረገበት ወቅት መሆኑን በኦፊሴላዊ የፌስቡክ ገጹ አስነብበዋል። በዚሁ መድረክ ላይ የምርጫ ጽሕፈት ቤቶች ከማደራጀት ጀምሮ እስከ ይፋዊ የምርጫ ውጤት ማሳወቂያ ድረስ ያሉትን ተግባራት ያካተተው ረቂቅ የጊዜ ሰሌዳ ላይ ውይይት መካሄዱ ተገልጿል። በዚህም ቦርዱ በቅድመ ምርጫ ተግባራቱ ያከናወናቸው ዋና ዋና ስራዎች ላይ እንዲሁም የምርጫ የጊዜ ሰሌዳው ያካተታቸው ዝርዝር ተግባራት ላይ በኦፕሬሽን ባለሙያዎቹ አማካኝነት ገለጻ መሰጠቱን አስታውቋል። ተጨማሪ ቅርንጫፍ ጽሕፈት ቤቶችን ማደራጀት፣ የምርጫ ጣቢያዎችን ዲጂታል በሆነ ስርዓት መመዝገብ፣ የመራጮችና እጩዎችን መመዝገቢያ ቴክኖሎጂ ማበልጸግ፣ በአብዛኛው ክልሎች የመስክ አሰልጣኞችን መመልመል ቦርዱ በቅድመ ምርጫ ተግባራቱ እያከናወናቸው ካሉ ተግባራት ውስጥ የሚጠቀሱ ናቸው ተብሏል። ይህንን ተከትሎም የመድረኩ ተሳታፊዎች ቦርዱ 7ኛውን ሀገራዊ ምርጫ ከቀደሙት ተከታታይ ምርጫዎች የተሻለ ዲሞክራሲያዊ፣ አሳታፊና ግልጽ እንዲሆን ከወዲሁ የጀመራቸው ተግባራት አበረታች መሆናቸውን ጠቅሰው ረቂቅ የምርጫ ጊዜ ሰሌዳው ታሳቢ ሊያደርጋቸው ይገባል ያሏቸውን ሀሳቦች ማቅረባቸውን ቦርዱ በጽሁፉ አስነብቧል። እንዲሁም የሀገሪቱ የሰላም ሁኔታና የእጩዎች የድጋፍ ፊርማ ማቅረብን በተመለከተ ስላለው ድንጋጌ ያላቸውን ስጋት በመድረኩ እንዳጋሩ አክሏል። ከፖለቲካ ፓርቲዎች መሪዎችና ተወካዮች ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የቦርዱ ሰብሳቢ ሜላትወርቅ ኃይሉ በቀጣይ የጸጥታ ሁኔታም ሆነ ተያያዥ ጉዳዮችን ከሚመለከታቸው የመንግስት አካላት ጋር ፓርቲዎቹን ያሳተፈ ውይይት እንደሚኖርና ምርጫውን የተመለከቱ ማንኛውም ተግባራት ላይ በቅርበትና በጋራ በመስራት እንደሚያከናውኑ ተናግረዋል። አክለውም ቦርዱ በየ5 ዓመቱ ምርጫ የማስፈጸም ህገ መንግስታዊ ግዴታው እንደሆነ ጠቅሰው በየተግባራቱ ሁሉ ቅደም ተከተሉን ጠብቆ ከባለድርሻ አካላት ጋር እንደሚወያይ መናገራቸውን ተመላክቷል። በዚህም ተጨባጭነት ያላቸውን ሁነቶች ያገናዘበ ውሳኔዎችን እያሳለፈ ግልጸኝነቱን፣ ነፃና ገለልተኛነቱን እያረጋገጠ ኃላፊነቱን እንደሚወጣ ተናግረዋል ተብሏል። የፖለቲካ ፓርቲዎችን በበኩላቸው የመራጮችን ትምህርት ጨምሮ የምርጫውን ሰላማዊነትና ዲሞክራሲያዊነት ለማረጋገጥ የሚረዱ ህጋዊ ተግባራትን ከወዲሁ ዝግጅት በማድረግ የሚጠበቅባቸውን ኃላፊነት እንዲወጡ አሳስበዋል ተብሏል። ቦርዱ ባወጣው ሌላኛው መግለጫው ፖለቲካ ፓርቲዎች የክርክር የተግባር ልምምድ የሚያደርጉበትን መድረክ ማካሄድ መጀመሩንም አስነብበዋል። የቤኒሻንጉል ጉሙዝ ክልል በተያዘው በጀት ዓመት የመጀመሪያዎቹ 3 ወራት ከማዕድን ዘርፍ 27.2 ሚሊዮን ብር ገቢ ማግኘት መቻሉን ገለጸ። ይህ የተገለጸው ክልሉ የ2018 በጀት ዓመት የአስፈጻሚ አካላት የመጀመሪያ ሩብ ዓመት የእቅድ አፈጻጸም ግምገማ ባካሄደበት ወቅት ነው። በዚህም ክልሉ በ2018 የመጀመሪያው ሩብ የበጀት ዓመት 1700 ኪሎ ግራም ገደማ ወርቅ ወደ ብሔራዊ ባንክ ገቢ ማድረግ መቻሉን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በኦፊሴላዊ የፌስቡክ ገጹ ይፋ ባደረገው
መረጃ አስታውቋል። ይህም በሩብ ዓመቱ ወደ ብሔራዊ ባንክ ለማስገባት ከታቀደው 1260 ኪሎ ግራም ወርቅ የ463 ኪሎ ግራም ወርቅ ብልጫ ያለው መሆኑ ተገልጿል። እንዲሁም አፈጻጸሙ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ3 እጥፍ ብልጫ ያለው መሆኑ ተመላክቷል። በክልሉ በተጨማሪም በማዕድን ዘርፍ በተከናወኑ ስራዎች በሩብ ዓመቱ 8263 ሜትሪክ ኪዩብ የእብነበረድ ምርት በማምረት ከእቅድ በላይ ማሳካት እንደተቻለና 8560 ቶን የድንጋይ ከሰል መመረቱን ክልሉ ባወጣው መግለጫ አስታውቋል። በዚህም በበጀት ዓመቱ የመጀመሪያዎቹ 3 ወራት ከማዕድን ዘርፍ 27 ሚሊዮን 206 ሺህ ብር ገደማ ገቢ መገኘቱ የተገለጸ ሲሆን በዘርፉ ለ4301 ዜጎች የስራ ዕድል መፍጠር ተችሏል ተብሏል።